ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን ጽድቃችን እንደ መርገብ ጨርቅ ሆነ የሚሉበት ነው። ያ የሰላም ማጣት ንግግር ነው። ያለ ምንም ሰላም አልተሰማቸውም። ለምን? ያ ሰላም ሰጩ ያ ቃል የተገባለት ቀን እስኪመጣ ድረስ ይቺ ቃል የተነገረችበት ቀን ግን በጣም ልዩ ቀን ነበር። ሰላም ከሰማይ እስከ ምድር ሰባቱ መስተጻርራን የታረቁበት ቀን ነበር። በቃ ክርስቶስ ወደ ሰማይ ወጥቶ አየሩን የቀደሰበት ከምድር መስቀል ተክሎ ምድርን የቀደሰበት ጊዜ ነበር። 11 ሰዓት በሰርክ ያውም እና አዳም ከገነት በተባረሩበት ጊዜ በወጡ ሰላም ባጡበት ጊዜ ነው ሰላም የተመለሱ። ከዛ ላይ እና አዳም ቅድም እንዳሉት ቆሞ ይጠብቁ ነበር። ማን ያንሳል? ተነግሯል እንደሚመለስ እንደሚመጣ ጠብ እስከ ዘላለም እንደማይዘልቅ ጊዜ እንዳለው ተነግሯቸው ነበር። አዳም ይጠብቃል፣ ይቆጥራል። ደግሞ የሚገርመው ባይራሳው የነገረን ነው ማለት ቁጥር የተጀመረበት እያለ በፀሐይ በጨረቃ በከዋክብት ቁጥር ጀመሩ። ለልጆቹም ነግሯቸው ነበር። አንድም ቀን ሲመይ ሲነጋ ሲቆጥሩ ችግር የማያመጣው ነገር ሌትም ቀን ያስቆጥራል። ሰላም ሲጠፋ ቀመር ነው የሚጀምረው። ቀመር የተጀመረው እኮ እሱ ነው። በቃ ቀን መቁጠር የተጀመረው በዚህ ምክንያት ነው። ሰላም በመጥፋቱ ሰላም የሚገኝበትን ቀን መቁጠር ነው። ያ እንደዛ አይደል? አሁን ዓለሙን እኮ በቃ ሁሌ ሰላም አገኘ በተስፋ ቀን መቁጠር ነው። በቃ ያው ሰዎች እንግዲህ ሰላም የሚገኝበትን ቀን እንደየራሳቸው ዝም ብሎ ይዘሩብናል። በዚህ ቀን ሰላም ታገኛላችሁ፣ በዚህ ቀን ሰላም ታገኛላችሁ። ይህ ዓመት ሲያልፍ በዚህ ዓመት ይለፈልፉብናል። ዝም ብሎ ተስፋ የሌለው ሰላም ላይ አሁን ሄደው ዓለሙን በተለይ ይሄ ሰላም የሚለው አሁን እንዳሉት ሰላም ይሆንላችኋል ብለው ሰዎች አሁን በሚያውጁት ከራሳቸው በደም በስጋና በደም በተናበበ በመንፈስ ቅዱስ በሌለው አይምሮ ሲናገሩት ያ ሰላም ያ እነሱ የሚሉት ሰላም እውነት ለመናገር እኛ ልናገኘው የነበረው የእግዚአብሔር ሰላም በእጅጉ ገፍቶ ያልቀው የሰይጣን ሔዋን ያቀረበው ሰላምታ ማለት ነው። ያ ሰላምታ እንዴት ያለ ሔዋን ያ ሰላምታ የገነቱ የሽንገላ ሰላምታ የውሸት ሰላምታ ማለት አሁን ዓለም ላይ ያለው አብዛኛው እኮ ሰላማችንን እያራቀው ያለው እኮ የውሸት ሰላም እኮ ለወደፊት ችግር የደገሰ ሰላም ከጀርባው አደገኛ ሰላም እንዲያትመጣ በር ሊዘጋ የሚችል ለዛልጋው እንደውም እኮ እግዚአብሔር በር ሰላም እንዳይሰጠን ጭምር የሚያደርግ ግን ሰላም የሚመስል አመፅ ክፋት ነውና እዚህ ዓለም ያለ ሰላም ይታወቃል። ለዛ እኮ ነው ክርስቶስም እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። ዓለም የሚሰጠው ሰላም አለ ማለት ነው፣ ግን ሰላም ያለው እኔ የሚሰጣችሁ ግን እንደዛ አይደለም፣ ሌላ ነው። ዓለም ከሚያውቀው ከለመደው ከኖረበት የተለየ ሰላም የሚል ነው። ልክ ነው፣ እሱ ነው። ከዛ በኋላ ነው እንግዲህ ክርስቶስ በዕለተ ዓርብ ቃል ኪዳኑን ከሰዓቱ ሰዓት ከዕለቱ ዕለት ከወሩ ወር አንዲትም እንኳን በተናገረው ቃል አዳም በነገራችን ላይ ሰዓቷ እንደደረሰች ባያውቅ ኖሮ ተነሱ አይደል? በቃ አዳም ክርስቶስ የተናገረው እንደማይስቀር እርግጠኛ ነበር። እርግጠኛ ስለሆነ ነው አዳም በቃ አሁን ጊዜው ደርሷል፣ ሰዓቷም ራሷ ናት፣ ጊዜውም ወሩም ራሱ ነው፣ ጊዜው ደርሷል አለና አዳም ተንሶ ሳይል እኮ አዳም ያየው ነገር የለም። ክርስቶስ ይሰቀል አይሰቀል ነፍሳት በሲኦል ስቀለው አሉ እንላለን አሉ። እንዲሰቀል ፍላጎታቸውን ዋና ነገር ነው፣ መሻታቸው ያ እንደሆነ ነው፣ ጥበቃቸው እሱ ነው። ለዛ አዳም ያሳየናል ይጠብቁ እንደነበር። ከዛ አዳም ምን አለ? አይ የተናገረውን የማያስቀራብላት ለጸሎት ተነሱ፣ አሁን ጊዜው ደርሷል፣ የእርቃችን ጊዜ። ከዛ ነፍሳት በቃ እውነት ነው አዳም ዲያቆን ነው፣ በዲያቆኑ ተገብቶ የሚል አባት የነፍሳቱ መሪ ነው ዲያቆኑ። ስለዚህ አዳም ነው የሚወክለው ማለት ነው። ከሲኦል ነፍሳትን ተነሱ ብሎ አንቅቶ ይዞ ሰላም ጠይቆ መጥቶለት ተነግሮ ወደ መንግስተ ሰማይ ወደ ገነት ይዞ የተሻገረ አዳም ይመስላል ማለት ነው ዲያቆን አይደል? ስለዚህ እነዛን ነፍሳት እንዳያንቀላፉ እንዳይሰለቹ እንዳይደክሙ አድርጎ አሻግሮ የት የሚያስገባ ነው ማለት ነው ዲያቆን? ገነት የሚያስገባ ነው ማለት ነው ዲያቆን። ደግሞ ጊዜውን ማወቅ አለበት ማለት ነው። ጊዜውን ማወቅ አለበት። በቃ ከሚመጣበት መቁጠር አለበት። በቃ ነቅቶ መቁጠር አለበት። ለልጆቹም ጭምር አብሮት ላሉ ጭምር እየነገረ እንዲቆጡ ማድረግ አለበትና
በአዳም ተገብቶ ዲያቆኑ አለ ደግሞ ከዛ ጌታ ደግሞ ካህኑ ደግሞ በጌታ ነው። ከዛ ጌታ ሰላም ለሁላችሁ አለ። አሁን ያልነው ነገር ተናገረ። እነሱ ደግሞ ይቅር በለን አሉ። ከዛ ጊዜ ነው የጀመረው እንግዲህ ሰላም የሚለው ይሄ አዋጁ ከዛ ጀመረ። ሰላም ሆነ፣ ሁሉ ነገር እርቅ ተደረገ ተብሎ ተነገረ። በዚህ ሁኔታ ነው እንግዲህ ሰላም ለኩልክሙ ተብሎ የተነገረልን ማለት ነው። ከዛ ቀጥሎ ካህኑ ጸሎት ይቀጥላል። እንግዲህ አሁንም የዲያቆኑም ድርሻ፣ የካህኑም ድርሻ፣ የተራዳዩ ካህን ድርሻ፣ የምዕመናኑ ድርሻ፣ የሶስተኛው ደግሞ ሶስተኛ ቄስም ዲያቆንም እንደ ሁኔታው የሚገባለ አስተባባሪ መጻፊያ የእነሱም ድርሻ አሉ። ካህኑ ከዚህ የመጀመሪያው ጸሎት አኮቴት ነው የሚለው የምስጋና ጸሎት ጀምራል። የምስጋና ጸሎት ከዛ ተንሱ ለጸሎት ተብሏል። ሰዎቹ ለእግዚኦ ተሳለነ ሰላም ለእናንተ ይሁን ተብሏል። ሁላቸውም ሰላም ተቀብለዋል፣ አምነዋል። ከዚህ በኋላ ምስጋና ይጀምራል። በቃ ምን ብሎ ነአኩቶ ለገባሬ ዘቅዱስ ባስልዮስ ይላል። ቅዱስ ባስልዮስ ነው የተናገረው። ነአኩቶ ለገባሬ ሰናያት ላይ ሌነ እግዚአብሔር መሐሪ ብሎ ነው የሚጀምረው። አብሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ከኛ አስቀድሞ ፍጥረትን የፈጠረ ነአኩቶ ለገባሬ ሰናያት ላይ ሌነ እግዚአብሔር መሐሪ አብሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ከኛ አስቀድሞ ፍጥረትን የፈጠረ መሐሪ ይቅር ባይ የሚሆን የጌታችን ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን እናመሰግነዋለን። ዘላይለ ሁሉ ተግባሩ የሚል ጥቅሳለሁ። እግዚአብሔር አብን እናመሰግነዋለን። ከሁሉ አስቀድሞ ፍጥረትን ሁሉ ለገባሬ ሰናያት በጎውን ነገር ነው የሚለው። በጎ ነገርን በእኛ ላይ ያደረገ ቅድም ያለው እስመ ጸናት ያለው እየደገሙ ይመጣል። በጎ ነገር ሁሉ ለእኛ ያደረገ እንዴ በጎ ነገር ማለት ነው። ቅድም ያለው በሙሉ ለሰማይ ለምድር በጎ የሆነ ጌጣቸው ውበታቸው አይደለም ምንለው ስንታረሙ ለሰማይ ሰርጎ ዓለም የዓለም ጌጥ ለዓለም ጌጥን አስፈላጊ የሆነውን ነገር ያደረግላቸው ለሰማይ ፀሐይን፣ ጨረቃ፣ ከዋክብትን መላእክትን በሰማይ እንዲኖሩ ያደረገላቸው ውበት እንዲሆናቸው ደግሞ ለተዘረጋው ጠፈር ውበቶቹ እነማን ናቸው? ለተዘረጋው ሰማይ ፀሐይ፣ ጨረቃ፣ ከዋክብት ሲመጡ ይደምቅ ሰማይን በከዋክብት እንዲደምቅ ያደረገው ነው የሚለው ቅዱስ ያሬድ። አሰርጎኮ ለሰማይ በከዋክብት ወለምድርኒ በስነ ጽጌያት ምድርን ደግሞ በስነ ጽጌያት በሚገባቸው በቃ ለነሱ አሁን ሊዘዋወር አይሆንም። ሰማይ ከላይ እንጨት ቢሸከም ሊሆን ይችላል። ከላይ ድንጋይ ቢሸከም ሰማይ ሊሆን ይችላል። እንግዲህ የእግዚአብሔር ኃይሉ እንዳለ ሆኖ በስነ ተፈጥሮ ማለት ነው። እግዚአብሔር ያጸናል። ምንም ማያዘው የሚስማማውን የሰጠው በዛ በተወለወለው በጠራው ነገር ላይ ሊቀመጡ የሚገባቸው ፀሐይ፣ ጨረቃ ከላይ ሆነው ወደ ታች ብርሃን ሊሰጡ የሚችሉትን ነገሮች ነው። ከታች ወደ ላይ ብርሃኑ እንግዲህ መቼስ ይሄ ተፈጥሮ ያሳየናል። ብርሃን የምናደርገው አምፖላችን ያን ከታይ ሆኖ ወደ ላይ ብርሃን ለተወሰነ ለጌጣጌጥ ነገር ነው እንጂ ለትክክለኛ ብርሃን ከተፈለገ ከላይ ነው ሊሆን የሚችል እና ለምድር ደግሞ እጽዋት፣ አትክልትን፣ አዝሪትን፣ አራዊት፣ እንስሳትን ለምድር ጌጥ ነው የሰጣቸው። ለሰው ደግሞ ህዋሳትን ለመምህራን አርድእትን፣ ለቤተክርስቲያን ሊቃውንትን፣ ካህናትን፣ ሹማምንትን፣ ምዕመናንን ሰጠ ብለን እንለዋለንና ያን ሁሉ ላደረገ እግዚአብሔርን እናመሰግነዋለን ነው ዋናው ነገር። እናመሰግነዋለን። ነአኩቶ ለገባሬ ሰናያት እግዚአብሔር መሐሪ እስመ ሰወረን ነው። ከዛ ምክንያት ይቀጥላል። እናመሰግነዋለን። አሁን ምክንያት ነው። በነገራችን ላይ ቤተክርስቲያን እያንዳንዱ ለሚናገረው ቃል ምክንያት እያስቀመጠ ነው የሚናገረው። ቅድም እንዳልነው በቃ አመስግኑ ሲል፣ ተንሱ ሲል፣ ጸልዩ ሲል ለምንድን ነው ይመጣል? አሁን ጸልዩ ሲል ለምን እንደምንጸልይ የምንጸልየውን ጸሎት ጭምር እያስቀመጠልን ነው የሚሄደው። ምክንያቱ ምንድን ነው ከተባለ የምናመሰግነት እስመ ሰወረን ከመከራ ስጋ ሰውሮናል። በቃ እስመ ሰወረን ወረድአነ አንድም እያለ ይሄዳል። በክብር ሰውሮናል። በቃ በክብር የተሸፋፈን በክብር የተሰወርን ከውርደት በክብር የተሰወርን ከጨለማ በብርሃን የተሰወርን አይደል? ከነበረብን ውድቀት ሁሉ ሰውሮ በብርሃን ከልሎናል። በቃ በቤቱ አሞግሶ አክብሮ ሰውሮ አሙቆ አድምቆ አሳምሮ በዚህ አቁሞናልና ሰውሮናል ይላልና የሰወረንን በክብር የሰወረንን እሱን እናመሰግነዋለን ነው የሚለው። እዛ ወረድአነ ከመከራ ስጋ ሰውሮናል፣ አቀበነ ከመከራ ጠብቆናል። በጣም ሰውሮናል፣ ጠብቆናል ነው። ሁሉን ነገር እየተናገረ ነው የሚሄደው። ከመከራ ጠብቆናል፣ ወአቅረበነ በልጅነት ወደሱ አቅርቦናል። ሰውር ብቻ አይደለም፣ መጠበቅ ብቻ አይደለም፣ ወደሱ ደግሞ ማቅረብ። አሁን ጥበቃ ቅርበትና ርቀት ሊሆን ይችላል። አሁን መጠበቅ በርቀት የሚጠበቅ ነገር ይኖራል፣ በቅርበት የሚጠበቅ ነገር ይኖራል። በአይነ ቁራኛ በርቀት የሚታዩ ነገሮች አሉ። እሱ ግን ምንድነው? ሲጠብቀን ሲወደን ወደ እሱ አቅርቦ። የሚገርመው እሱ ደግሞ አቅርቦ መጠበቅ፣ አቅፎ መጠበቅ፣ ይዞ መጠበቅ፣ ዳሶ መጠበቅ፣ ተንከባክቦ መጠበቅ፣
ጠብቆናል። እዛ ወትወክፈን ተቀብሎናል። ሲያቀርበን ደግሞ ተቀብሎናል። ሲያቀርበን በትክክል ማለት ነው። ዝም ብሎ የግዴታ ማቅረብ የሽንግላ ማቅረብ ሳይሆን እሱ በምህረቱ ተቀብሎ ቤተሰብ አድርጎ ተቀብሎናል፣ እናመሰግነዋለን ይላል። ወተማኅፀነነ ወአጽናነ ሰማይ ሩቅ አደራ ጥብቅ አጽንቶ ጠብቆናል። ጥበቃው አጽንቶ ጠብቆናል። በቃ እግዚአብሔር በጽኑ ጥበቃው ነው እየጠበቀን ያለውና በጽኑ መሐሪነቱ በጽኑ ይቅርባይነቱ አጽንቶ ጠብቆናልና ይላል። ወአብጽሐነ እስከ ዛቲ ሰዓት ከዛ ጥበቃውስ የታደረሰን ግን እስከዚህ ሰዓት በቃ ያደረሰን የሱ ማቅረብ መቀበል መጠበቅ ምንድን የታደረሰን ደግሞ እስከዚህ ሰዓት ድረስ በቃ አትደማ ታውቅ ይቺ ሰዓት ደግሞ ማታልክ ነው። በቃ ይቺ ሰዓት እኮ የዘላለም ሰዓት ነው። እስከዚህ ይቺ ለዛ አይደል እንዴ ይሄ ቅዳሴ የማያልቅ ነው የምንለው። ለዛ ነው የቅዳሴ ሰዓት አያልቅም። ሁሌም ቅዳሴ ነው። በዚህ ዓለም ቅዳሴ ነው። ቅዳሴ ተወጣ ተገባ ነው እንጂ ቅዳሴ ያለቀ እንዳነጋገር ልናገረው እንችላለን። ግን ቅዳሴ ገብተዋል፣ ቅዳሴ ወጥተዋል። ቅዳሴው እንዳለ ነው። ምን ወጣው ምን ገባው እኛ ከጊዜያችን እኛ ወጣን ገባን እንጂ ለምን እኛ እዚህ ላይ ብናቆም ከላይ አላደረም። ቅዳሴ ራሱ ደግሞ በቃ አመስጋኞቹ እንኳን ሳይኖሩ ያልቆመ ቅዳሴ በቃ። ስለዚህ እሱ ስለሆነ እስከዚህ ሰዓት አድርሶናል። በእውነት ያችን ሰዓት በትክክል መረዳት ለዛ ነው የደረስንባትን ሰዓት እያንዳንዷል ሊቁ አንተ የምደርስባት ደቂቃ የምደርስባት ሰከንድ በራሱ በአንተ በአጋጣሚ በአንተ ፈቃድ በአንተ አይን አልሆነችም ነው ሲዘጋና እስከዚህ ሰዓት አድርሶናል፣ ጠብቆ አድርሶናልና ይላል። እናመሰግነዋለን። ከዛ ምን ያለ ሳዶን ከመይቀበነ በዛት ይለት ቅድስት ኩሎ መዋዕለ ሕይወትነ አሁንም ከዚህች ዕለት ጀምሮ ያለ ዘመናችን ሁሉ በሰላም እንዲጠብቀን እንለምነው። እስካሁን ምስጋና እስካሁን ላደረሰን ከዚህ በኋላ አሁንም በማያልቀው ሰዓት ውስጥ እድሜያችን ጊዜያችን በአጓጉል በሚያልቅ ጊዜ ውስጥ እንዳይቋረጥ እንለምነው። ለምኑት። አሁን ተለምኖ ነው የሚገኘው ሰዓት በሁሉ ጊዜ እንዲጠብቀን እንለምነው ብሎ ነው የሚሄደው። እንግዲህ ዝም ብዬ እያነበብኩት ልሂድ እንጂ በዚህ መልኩ እያብራራን ከሄድን ብዙ የሚያልቅ አይደለም። ያው ቃላቱ የተደጋገሙ ናቸው። ወበኩሉ ሰላም ነው የሚለው አዜ ኩሉ እግዚአብሔር አምላክነ ይላል። ንስአሎን ከመይቀበነ በዛቲ ዕለት ቅድስት ኩሎ መዋዕለትነ ወበኩሉ ሰላም በፍጹም ፍቅር በፍጹም ይቅርታ ይጠብቀን ዘንድ ጠብቀን ብለን እንለምነው ካለ በኋላ አሃዜ ኩሉ እግዚአብሔር አምላክነ አሃዜ ኩሉና ገባሬ ሰናያት አንድ ወገን ነው አነጋገሩ። ይህንን ሁሉን የያዘ ሁሉን የጨበጠ ማድረግ የሚችለውን በእኛ ላይ ምሕረቱን የገለጠውን እግዚአብሔርን እስካሁን ጠብቀናል፣ እስከዚች አድርሰናል፣ ተቀብለናል። ስለጠበቅከን ስለተቀበልከን አጽንተህ ስለጠበቅከን እናመሰግናለሁ። ከዚህ በኋላ ጠብቀን ብለን ያን ሁሉን ማድረግ የሚቻለውን እግዚአብሔርን እንለምነው ይላል። ከዛ በኋላ ዲያቆኑ የራሱን አዋጅ ይናገራል ማለት ነው። ዲያቆኑ ምንድን ነው የሚለው? ጸልዩ ነው የሚለው። ዲያቆኑ ጸልዩ ሲል ተሰጦ ቢኖር ተሰጦ እንቀበላለን። አሁን ጸልዩ አለ። ጸልዩ ተንሱ ከ15 በላይ ነው። ጸልዩም እንዲሁ ወደ 14 አካባቢ ወደ 15 አካባቢ ጸልዩ አለ። በዚህ በቅዳሴ ውስጥ ጸልዩ እየተባለ የሚሄድ ከዚህ ይጀምራል። አሁን ጸልዩ ማለት ቅድም ተነሱ ነው፣ ለጸሎት ነበረ። ቅድም ተነሱ ለጸሎት አለ። አሁን ደግሞ የሚጸልዩትን ያዛችሁ። አሁን ለጸሎት ተነሱ ከተባላችሁ ለጸሎት ተነስቶ ሌላ ነገር እንዳይኖር ነው። ለጸሎት ከተነሳ ጸልይ ነው አይደል? ሰው ለጸሎት ተነስ ከተባለ ተነስና ምን በል ጸልይ ማለት ነው። ስለዚህ ምን ይላል ዲያቆኑ? ጸልዩ ይላል። ጸልዩ ተሰጦ ቢኖር ተሰጦ ይቀበላሉ። ተሰጦ ባይኖር ደግሞ ምን ይላል? አቡነ ዘበሰማያት ይደክማሉ። ጸልዩ ተብሎ ወደኋላ ይሄ ምዕመናኑ መልስ የሚሰጡበት እንመጣበታለን። ለምሳሌ በእንትን ላይ ያበቡ ላይ የራሱ መልስ አለ። እዛው ላይ መልስ ነው የሚሰጠው። ተወከፍ መባኦኑ እያል ያንን እንጸልዩዋለን። ግን ዲያቆን ብቻውን ጸልዩ ብሎ እኛ ወደ ኋላ ማንቀበለው ተሰጦ ከሌለ የሚቀጥለው የካህኑና የዲያቆኑ ብቻ ከሆነ ምዕመናኑ ምንድነው የሚያደርጉት? አቡነ ዘበሰማያት ነው የሚደግሙት። በቃ ይሄ ቋሚ ለጓሚ ገረድ ደንገጡር ንጉስ ከላይ እስከታይ ጳጳስ አናጉንስጥስ ሳይል ጊዜ ሳይፈጅበት ባጭር የሚጸልይ ጸሎት ተብላ የተቀመጠች አቡነ ዘበሰማያት አይደለች? ጸልዩ ብሎ ዝም ካለ ተሰጦ ከሌለው ጸልዩ አቡነ ዘበሰማያትን በየትኛው ጊዜ ጸልዩ ከተባለ ይደገማል። ጸልዩ ተብሎ ወደኋላ ደግሞ ተሰጦ ካለው ያን ይበሉ ህዝብ የሚል ካለው ማለታቸው ይበሉ ህዝብ የሚል ካለው እሱን እንዲደግሙ ይደረጋል። እዚህኛው ላይ ግን ስለሌለው ምንድነው የሚያደርጉት? ተነስተዋል፣ ቆመዋል፣ ለጸሎት ጸልዩ ሲባል አቡነ ዘበሰማያት ይደግማሉ። እዛ እሱ ዲያቆኑ እንደውም ይላል እሱ አስተብቁ እያለ ነው የሚሄደው ዲያቆኑ። ጸልዩ ካለ በኋላ ከመይማረን እግዚአብሔር ወይስ ሳለ ለነ እያለ ይቀጥላል። ካህኑም እንደገና ቅድም ያለው
የበፊቱ አርቆ የአሁኑ አቅርቦ ይጸልያል። ጠብቆናልና፣ ሰውሮናልና፣ ረድቶናልና እናመሰግነዋለን ብሎ ካህኑ እናመሰግናለን ነአኩተከ ላዕለ ኩሉ ግብር በእንተ ኩሉ ግብር ወውስተ ኩሉ ግብር 22ቱ ስነ ፍጥረት በመፍጠርህ ባህርያትን ፈጥረህ በማስማማት አራቱን ባህርያት ፈጥረህ በማስማማትህ እያለ ይነገራል። አስማምተህ በመመገብህ እናመሰግናለን እያለ ካህኑ በዚህ ውስጥ ንባቡን ይቀጥላል ማለት ነው። እንግዲህ ነአኩቶ በዚህ መልኩ የምስጋና ነገር ነው ጥቅልል ሲደረግ በእንተ ኩሉ ወሰወርከነ ወረደ ከነ እያለ ጸልዩላን። ከዛ በኋላ ወደ ታች ያለው ሊሰውረን የሚገባ ነገሮች ከምን ይሰውረን ተብሎ ሲመጣ እስመ ሰወርከነ ወተማፀንከነ ወአብጽሕከነ እስከ ዛቲ ሰዓት ካለ ዲያቆኑ ጸልዩ አስታውቁ የሚለውን ካለ በኋላ በነገራችን ላይ ጸልዩ ላይ ጸልዩ እሱ አስታውቁ ከማረን እግዚአብሔር ወይሳላ አይደነ ካለ በኋላ እዚህ ላይ ተሰጦ ሲቀበሉ አንዳንዴ የምናየው እንደው በከተማውም ሰዓት ከመቆጠብ አንጻር ጸልዩ ይልና እሱ አስታውቁ ከማረን እግዚአብሔር ወይሳላ አይደነ ብሎ ዲያቆኑ ያቆማል። ከዛ ኪርያላይሶ ተብሎ ሁለተኛው ዲያቆን ነው የሚለው። ዲያቆኑ ግን መጨረሻው ይሄዳል። ወደዛ ወይቶከ ጸሎተነ ወስለተነ ምነ ቅዱሳን በእንቲአነ በዘይሴን ኩሉ ጊዜ ይረስ የነድለዋነ ከመንንሳ እንሱታፌ ምስጢር ብሩክ ወይስረ ለነ ኃጣውኢነ ብሎ ነው የሚጨርሰው። ከቅዱስ ቁርባን እንቀበል ዘንድ ኃጢአታችን ይቅርልን ዘንድ የሚለው አንዳንዴ ዝም ብሎ ከተተወ ዝም የሚሉ ሰዎች ሳይኖሩ አይቀርም ብዬ እሰጋለሁ። ኪርያላይሶን ተብሎ ሌላው ተሰጦ ሲጀምር ዲያቆኑ ይህን ሙሉን ማለት አለ። እኔ አሁንማ ስርዓተ ቅዳሴው ራሱ ይሄ ብቻውን እዚህ ላይ የሚያቆም እስኪመስል ድረስ እየሆነ ነው። ይህን በዚሁ አጽንኦት ሰጥቼ መናገር እፈልጋለሁ። ጸልዩ እሱ አስታውቆ የሚያበቃው ወይስ ላይ ለነና አይደል ወይ ተወከፍ ብሎ ይቀጥላል። ወይስ ለለና ኃጣውኢነ ኃጢአታችን ይቅር ይለን ዘንድ እንጸልይ እስከሚለው ድረስ ዲያቆኑ እየተናገረ አይደል፣ ምክንያቱም ጭምር እያቀረበ ይሄዳል እንጂ አንዳንዴ እዚህ ብቻ የሚያበቃ መስሏቸው ምዕመናኑ ወይስ ላይ ለነሲን ወደኋላ ያለ እንደሌለ መስሏቸው ኪርያላይሶን ነው የሚሉት። ቶሎ ብሎ በቃ ሰርጿል ማለት ነው። ስለዚህ ሁሉም ሰው ይሄ አንዳንዴ እኮ ስርዓተ ቅዳሴ በድምጫም ጭምር ይያዛል። አሁን በድምጫ ላይ የሚይዙ ለሚከተሉ ሰዎች እዚህ ላይ ያቆሙ ብቻ ነው የሚመስላቸው። ስለዚህ አለ ገብተው ይዩት አለና በዛ ልክ ነው መጨረስ ያለበት። ያለዛ ደግሞ ከሰዓት አንጻር ወደዛ እንኳ ከተሄደ በውስጥ ሊባል ይገባል ነው ማለት ነው። በውስጥ ሊባል የሚገባ ቅዱሳን ካህናት ስለኛ ልመና ጸሎቱን ከካህናት ይቀበልልን ዘንድ ነው። በዚህ ሴን ሁሉ ጊዜ በአማረ በተወደደ ነገር ሁሉ ጊዜ ልመናውን ጸሎቱን ይቀበልልን ዘንድ ጸልዩ ነው የሚል የረስተነ ድሏነ ከመንንሳ እንሱታፌ ምስጢር ብሩክ ከምሴተ ሐሙስ ከዕለተ ዓርብ ጋር አንድ የሚሆን ከምሴተ ሐሙስ ከዕለተ ዓርብ ጋር አንድ የሚሆን ይሄን ቅዱስ ክቡር የሆነ ቅዱስ ሥጋውን ክቡር ደሙን እንሳተፍ ዘንድ እንዲያድለን ሹ ለምኑ አንድ ሆናችሁ ጸልዩ ይላል። ወይስረ ለነ ኃጣውኢነ ኃጢአታችንን ይቅር ይለን ዘንድ ጸልዩ። ከዛ በኋላ ነው ኪርያላይሶን ሊሉ የሚገባው የሚለው መጽሐፉ። ከዛ በኋላ ነው የሁለተኛው ዲያቆን ትንሱ የሚመጣው የምዕመናው ኪርያላይሶን የሚመጣውና ነአኩቶም በዚህ ልክ ነው እንግዲህ ከተሰወረው ከተገለጠው ሁሉ ረድቶናል ይላል። ከክፉ ነገር ሁሉ ከዚህ ከክፉ መካሪዎች፣ ከክፉ ተናጋሪዎች፣ ከክፉ ተንኮል አስያሪዎች ሁሉ ሰውረን ይላል። እንደው እንግዲህ በዝርዝሩ ረዝም ስለሆነ ጥቅልል እናድርገው ብዬ ነው። ነአኩቶ በዚህ መልኩ ነው። ወደ ንፍቁ ነው የሚቀጥለው ደግሞ። እሺ ቃልዮት ያሰማልን። ይሄ እንግዲህ አሁን ስርዓተ ቅዳሴ ጸሎት ብቻ እንዳልሆነ ማለት ጸሎት ነው ስርዓተ ቅዳሴው። ግን ጸሎቱ ነገረ ክርስቶስን ከዛ ደግሞ እኛ ከእግዚአብሔር ጋር ያለንን ህብረት እኛ ደግሞ ከእግዚአብሔር የምንጠይቀው የምንለምነው ልመና ከዛ ይሄ ከለመነው ልመና በኋላ ደግሞ መልስ ሲመጣ ደግሞ ለዛ ደግሞ ምስክርነት መስጠት እስመ ሰወረ ደውረዴ አንቢላው እኮ ምስክርነት እኮ ነው። ሰውሮናልና ማለት አድርጓል ማለት እግዚአብሔር አድርጎልናል ማለት ምስክርነት ነው። ልመና አይደለም፣ ምስክርነት ምስጋና ነው። ከዛ ደግሞ መልሶ አቅርቦ ደግሞ ልመና ይለምናል። ምክንያቱም የሚቀጥል ደግሞ አይደለም። እስካሁን ጠብቆናል፣ ወደፊትም ደግሞ እንዲጠብቀን መለመን የሚገባ መሆኑን እናይበት ነው።